ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ዛሬ መጋቢው የለም፣ የሰበከውን ሊያሄዷል። ከመላእክቱ ጋር ሊዘምር ከቅዱሳኑ ጋር ሊያሸበሽብ አብዝቶ የሚወዳትን እመብርሃንን እያየ ሊያወድሳት ሄዷል። እዚህ በምድር ላለነው ግን ትልቅ ጉድለት ነው። ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሰው የማያውቀው ቁጥር ስፍር የሌላቸው እየለመኑ ሰብስበው የሚያሳድጓቸው ምስኪን ወላጅ አልባ ሕፃናት ይህንን ሲሰሙ ምን ይሉ ይሆን? ርቀቱ መኪና አይገባም ሳይሉ፣ ሞቀኝ በረደኝም ሳይሉ፣ ደከመኝ ሰለቸኝ ሳይሉ፣ አበላነሰኝ ጨምሩልኝ፣ ይህን ያክል ካልከፈላችሁኝ አልመጣም ሳይሉ በየገጠሩ እየዞሩ ያስተማሯቸው ምዕመናን ይህንን ሲሰሙ ምን ይሉ ይሆን? በርካታ መምህራን ዘንበል እያሉ በሚገኙበት በዚህ ሰዓት እንዳለት ጸንተው የኢትዮጵያ ኦርቶዶክስ ቤተክርስቲያንን አስተምሮ በሚጣፍጥ አንደበት ወደ ምዕመናን ያደረሱት ተወዳጁ የኢትዮጵያ ኦርቶዶክስ ተዋሕዶ መምህር ዲያቆን ዘላለም ወንድሙ ከዚህ ድካም ማረፋቸው ተሰምቷል። በርካታ የእምነቷ ተከታዮችን በዚህ መርዶ ተደናግጠዋል። እንባቸውንም እያፈሰሱ ነው። መምህር ዘላለም ወንድሙ በአውደ ምሕረት ላይ ከ30 ዓመታት በላይ አስተምረዋል። ደከመኝ ሰለቸኝ አላሉም። የነገረ መለኮት ሊቅ ናቸው። በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠያቂ መምህር ናቸው። በዛሬው ዕለት ግን በድንገት ማረፋቸው ተሰምቷል። ይህ እጅግ ልብ የሚሰብር ነው። ነፍስ ይማር መምህራችን ዲያቆን መምህር ዘላለም ወንድሙ ያኔ ከ10 ዓመታት በፊት በሰማዕቱ ቅዱስ እስጢፋኖስና ቅዱስ ሮኤል አብያተ ክርስቲያናት በሳምንቱ ቀናት በየተራ ሲሰብኩ በሄዱበት የተከተሉ ከአንደበታቸው እንደ ማር የሚንጠባጠበውን ቃለ እግዚአብሔርን ይመገቡ የነበሩ ብዙ ናቸው። ሲያስተምሩም ጥሩ መምህር የጻፈውን መጽሐፍ የሚተርኩ እንጂ ማይክሮፎን ይዘው ከቤተ ክርስቲያን ደጃፍ የሚሰብኩ አይመስሉም ነበር። አንደበተ ርቱዕ የወንጌል ገበሬም ናቸው። የእግዚአብሔርን ቃል የተናገሩንን ዋኖቻችንንና ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው። ቪዲዮ ሲቀርጿቸው አይወዱም። ፎቶ ሲያነሷቸው አይመቻቸውም። እዩኝ አሙቆልኝ አጨብጭቡልኝ ስለኔ ያወሩ ስለኔ ደስኩሩ አይሉም። እስመ በትሕትና ረከበ ልዕልና እንዲሉ ትሕትናቸው ክብርን ያሰጣቸው የትሕትና መምህር ቃለ እግዚአብሔር ሕይወታቸውን የገራው የዋሁ የክርስቶስ ምስክር ናቸው። ሞተ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው በሞቱ ሞታችንን ሻረ፣ በትንሣኤው ትንሣኤያችንን አበሰረ፣ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት አሻገረን ጠላታችን። ይህ አስደንጋጭ ነገር ለቤተ ክርስቲያን ትልቅ ጉድለት ነው። ተጠያቂ መምህር ማጣት ነው። ይህ እንዴት ነው? ይህ ከምን አንጻር ነው? እንዴት ሲባል ምን ለማለት ነው? የሁሉ ጥያቄ የሚቀርብላቸው በቤተ ክርስቲያኒቱ ሥርዓትና አስተምሮት እጅግ በእውቀት የሚመልሱ እኚህን ታላቅ መምህር ማጣት ለምእመኑ እንደ ቀላል አይደለም። መምህራችን ነፍሳቸውን ከደጋጎች ጋር ያሳረፋቸው። አንዳንዴ ማጣት የሌለብህን ስታጣ ያማል። እርሳቸው ጸጋ የሞላላቸው ምክንያተ እግዚአብሔር ሆኖ የእግዚአብሔር ልጆቹም በሚያምረው ድምጻቸው በስል ወንጌሉ ብዙዎችን ለባለቤቱ እግዚአብሔር አድርሰዋል። ታዲያ ዛሬ አጣናቸው። ረቡኒን ሀገር ሰባኪዋን መምህሯን አባቷን
መካሪዋን ስታጣ ይባስ እየጠፋች ትመጣለች። ዛሬ ሀገር ውድ ልጇንም አታለች። በብዙ ወንጌልና በብዙ ቁርአን በመልካም ምግባር ያልተሰራ ሕዝብ ጭራሽ አስተማሪዎቹን ሲያጣ ምን እንደሚሆን ማሰብ ቀላል ነው። ይህን አስደንጋጭ መርዶ ስትሰሙ በእርግጠኝነት አይናችሁን ጨፍናችኋል። ባናስበው ይሻላል ብላችኋል። አዎ ብዙዎች እንደዚህ ነው ያሉት። ካለንበት ጨለማ ይባስ ድቅድቅ ጽልመት ነው የሚሆንብን። መምህር ዘላለም በቃሉ መልካም ዜጎችን ለእምነታቸው የሚያድሩና የሚታዘዙ እናት አባታቸውን የማያሳዝኑ ከዘረኝነት የጸዱ በዘረኝነት ያልጨቀዩ ትውልዶችን ለመስራት እድሜያቸውን ሁሉ ተግተዋል፣ ተማክተዋል። እጅግ ያሳዝናል ወገኖቼ። ከሊቅ እስከ ደቂቅ እስቲ ከላይ እስከ ታች እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተ ክርስቲያንን ለመገነጣጠል የተነሱ ሰዎች አሉ አይደል? እኔ እኮ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ራሱ እኮ ይነገራል። ዛሬ ግን መጋቢው የለም። የሰበከው ሊያሄዷል። ከመላእክቱ ጋር ሊዘምር ከቅዱሳኑ ጋር ሊያሸበሽብ አብዝቶ የሚወዳትን እመብርሃንን እያየ ሊያወድሳት ሄዷል። ነፍሳቸውን በደጋጎቹ በመሰከሩላቸው አምልከው ያስመለኩት ቅድስት ሥላሴ ያሳርፏት። ለቤተ ክርስቲያንና ለቤተሰቦቻቸው መጽናናትን ያድል። መልካሙን ገድል ተጋድያለሁና ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ይላል የሚያስተምሩት ቃል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ። መምህር ዘላለም እንደ ስማቸው የዘላለም ሕይወትን ተስፋ አድርገው ቃሉን ከምግባር ጋር አዋህደው ያስተማሩ፣ ለክብር ሳይሆን ለነፍሳት መዳን የደከሙ ትሑት መምህር ነበሩ። ትምህርታቸው ከቃላት ባለፈ በሕይወታቸው የሚገለጥ መድረክና ዝና የማይገዛቸው እውነተኛ የክርስቶስ ደቀ መዝሙር መሆናቸውን በተግባር አሳይተውናል። ዛሬኛ ብንሰናበታቸውም የዘሩት መልካም ዘር ግን በብዙዎች ልብ ውስጥ ፍሬ አፍርቶ ይኖራል። አምላከ ቅዱሳን ለመምህራችን ነፍሳቸውንም ከአብርሃምና ከይስሐቅ ከያዕቆብ ጋር ያሳርፍልን። ለቤተሰቦቻቸው ለወዳጆቻቸውና ለተማሪዎቻቸው ለሚያሳድጓቸው ልጆቻቸው በሙሉ መጽናናትን ይስጥልን። ቃለ እግዚአብሔር ምግብ እንደሆነ ከሳቸው ትምህርቶች ነበር የተረዳነው። ፍጹም ኦርቶዶክሳዊ መንፈስ ቅዱስ የሚያናግራቸው የሚገስጹ እንዲሁም የሚያጽናኑ ደገኛ መምህር ነበሩ። መልካሙን ገድል የተጋደለ የክርስቶስን አዳኝነት ያስተማረ ዜና ወንጌልን የሰበከ ደገኛ መምህር ያንተ ስፍራ የታወቀ ነው ይላሉ ብዙዎች። መምህር እንዲህ ተብሎላቸው በቀላሉ የሰሩት ያበረከቱት የለፉት የሚወራላቸው አይደሉም። በተለይም በዚህ ሰዓት ብዙዎች ከቃሉ ይልቅ ንዋይን ባስቀደሙበት፣ ብዙዎች በዓለም በተሸወዱበት፣ በዓለም በተሳቡበት፣ ከቤተ ክርስቲያን አንድ እግራቸውን ባወጡበት በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አሉኝ ሙሉ ለሙሉ ተማመንባቸዋለሁ ብላ ከፊት ከምታስቀምጣቸውና ጥያቄ እንዲሰነዘርላቸው ከምታደርጋቸው ጥቂት መምህራን ውስጥ መምህር ዘላለም ወንድሙ ግንባር ቀደሙ ናቸው። 30 ዓመት በአውደ ምሕረት ላይ የእግዚአብሔርን ቃል ሰብከዋል። በገጠር በከተማ በተጠሩበት በሚያስፈልጉበት ቦታ ሁሉ ደርሰዋል። ደከመኝ ሰለቸኝ አላሉም። የአምላካቸውን ቃል ወደ ምዕመኖቻቸው አድርሰዋል። ይህ ታዲያ ለብዙዎች አሁን ይህን ማጣት ፈተና እንዲሁም ደግሞ ሐዘንና ጭንቀት ነው። መምህራችንን ነፍሳቸውን በአጸደ ገነት ያኑርልን እንላለን።